ሁሉና አይኑስት አረማን አይኑስት የቆረቆረ ምንድነው ነገር ገብቶብኛል። እስኪ አውጭልኝ። ወይኔ ጉዴ ማዬ፣ ምን ይሻላል? ምን እናደርግ? እባክሽ ሎና የቆረቆረኝ አውጭልኝ እንደምንም ብለሽ። ኧረ ማዬ እባክሽ፣ አድናን እኮ አይን ውስጥ የሆነ ነገር ገብቶ እየተሰቃየ ነው። እኔ ደግሞ አይን ውስጥ ምንም ነገር አይታየኝም። እባክሽ እስቲ አንቺ አውጭለት። አረ ወይም አንቺ ካልቻልሽ በቃ ወይ ማዘር ያውጡልኝ። ምንም አይነስ በጣም እያመመኝ እኮ ነው። አረ ማዬ እባክሽ እስቲ አንቺ ይለት። እኔ እኮ ምንም እየታየኝ አይደለም። ማዘር አልቻልኩም፣ በጣም እያቃጠለኝ ነው። እና እስቲ ወደዚህ ምንድነው የገባብህ? ና ልጅ። ወይ ማዘር እዚች ጋር የሆነች ነገር ገብታብኛል፣ እያቃጠለኝ ነው። እስኪ 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 ይኸው የሚቆረቁረኝ ራሱ ተወኝ ማዘርዬ። አሁን አገኘሁት መሰለኝ። አሁን ምንም ነገር የለም። የሚቆረቁሩ ጠፋ። ምንም አሁን በደንብ ተሽሎኛል። በይ ነይ አሁን እንውጣ። እኔና አንቺ ብርቱ የምናወራው ነገር አለ። ነይ። ሉሃና፣ እኔ ስለ አንቺ ግራ ገብት ብሎኛል። አንቺን ምንም የምጠይቅሽ ነገር የለም። አሁን የምጠይቅሽ ጥያቄ አለኝ፣ ትመልሽልኛለሽ። ምንድን ነው እማዬ? ምንድን ነው የምትፈልጊው? ይኸው ጠይቂኝ። አሁን ሳራ የት ነው ያለችው? እኔ በህይወቴ እንደዚህ የሚያስቆይ ሱቅ አይቻልም። ኧረ እማዬ እባክሽ እስቲ ለመረጋጋት ሞክሪ። ተረጋጊ አትበይኝ። ተረጋጊ እንዳትዪ። እማዬ እባክሽ እስቲ ትንሽ ተረጋጊ። እየተፈጠረ ያለው ነገር በሙሉ እኔ እናንተ እዚህ ቤቱ ስትርመሰመሱ ነው የማያችሁ። ሉሃና፣ ሳራ የት ነው? ሳራ እንድታመጭልኝ ነው የምፈልገው። ኧረ እማዬ እባክሽ በፈጠረሽ ተረጋጊ። እስቲ ንግግሬን አዳምጪኝ። አሁን ትመጣለች አልኩሽ። ሉሃና፣ እኔ ሳራ እዚህ ቤት እስክትመጣ የምሰጥሽ 30 ደቂቃ ብቻ ነው። ከዚህ በላይ አልሰጥሽ። ኧረ እማዬ እንደዛ አትበይ። 30 ደቂቃ ምን አላት? በጣም ትንሽ እኮ ናት። እንዴት ነው በ30 ደቂቃ ይሄ የሚሆነው? ይኸውልሽ ሉሃና፣ ሳራ በዚህ በ30 ደቂቃ ውስጥ ካልመጣች የኔና የአንቺ እናትና የልጅ ታሪክ እዚህ ላይ ያበቃል። ሰማሽ? አሁን ሳራን እፈልጋታለሁ። እማዬ እባክሽ ስሚ፣ በፈጠረሽ እንደዚህ አትበይኝ። ያለሽበትን ስሜት እኮ እረዳለሁ፣ ግን እባክሽ እንደዚህ አትበይኝ። አሁን የምሰማሽ ነገር የለም። ቃል እንዳታውጪ። ጸጥ። እማዬ እባክሽ እንደዚህ አትሁኚ። ምንም ቢሆን እኮ እኔም ልጅሽ ነኝ አይደል እንዴ? በቃ ሳራን ይዘሻት። ከዚህ በላይ የምሰማሽ ነገር የለም። ገባሽ? እማዬ እባክሽ አንዴ እንኳን እምልሽን ስሚ። እኔ እኮ አንቺን ማስቀየም አልፈለኩም። አሁን ጨርሻለሁ። ከአንቺ ጋር ምንም የምነጋገረው ነገር የለም። ይኸውልሽ ሳራን ከማምጣት በስተቀር ከኔ ጋር ሙግት እንድታቆም። ሰማሽኝ? በቃ ጨርሻለሁ። እማዬ ቆይ ለምን እንደዚህ ትይኛለሽ? እኔስ ልጅሽ አይደለሁ እንዴ? ከዚህ በኋላ ሳራን ይዘሻል። ምንም ነገር መስማት አልፈልግም። ገባሽ? ይሄ የመጨረሻ ቃል። ኧረ እማዬ በፈጠረሽ ቆይ እኔ ምን ላድርግ? ሳራ እኮ ሕፃን ልጅ አይደለችም። በቃ በራሷ ሰዓት ትመጣለች። ሉሃና ዝም በይ። ቃየል ለእግዚአብሔር የመለሰለትን መልስ ትመልሽ። ይኸውልሽ ሳራ ካልመጣች እዚህ ቤት ከአንቺ ጋር ንግግርም ምንም ነገር አይኖረኝም። ሰማሽኝ? ቆይ ለምንድን ነው እዚህ ውስጥ ዮሐና፣ ምን ሆነሽ ነው የምታለቅሽው? እማዬ ሳራ እንዳመጣች 30 ደቂቃ ብቻ ነው የሰጠችኝ። 30 ደቂቃ ብቻ። ምንድን ነው የምትይው? ሳራ እንድታመጪ? እህቴ የት ናት? የት ነው የቀበራችኋት? ይህንን እንኳን እኮ በስርዓት አላውቅም። ሁሉም ነገር ግራ ተጋብቷል። በፍጹም እንደዚህ መሆን አልነበረበትም። አይደለም 30 ደቂቃ፣ ከዚህ በኋላ 30 ዓመት እንኳን ብትሰጠኝ ሳራን በፍጹም መመለስ አልችልም። አውቃለሁ ልሆና በደንብ አውቃለሁ። ግን ደግሞ አሁን እኔ ምን ላድርግ? አላውቅም። ሳራን ከየትም ብዬ ላመጣት እንደማልችል፣ እንዴት ብዬ ለማዬ መናገር እንዳለብኝ አላውቅም። ምንም አላውቅም። አውቃለሁ ልሆና በጣም ከባድ ሁኔታ ውስጥ እንዳለሽ። ከአንቺ በላይ ደግሞ እናትሽ በጣም ተናደዋል። በ30 ደቂቃ ማታመጫት ከሆነ እናትና ልጅ አይደለንም ማለች። እንዴ እንዴት እና የት ውሳኔ ትወስናለች? ንግግሯ እኮ በጣም ያስፈራል። ላኪ ባክ ምን ላድርግ? መፍትሄው የት ነው? አንድ ነገር አድርግልኝ። እሺ በቃ ሉሃና በይ ተነሽ፣ ከዚህ መሬት ላይ እዚህ መሬት ላይ መቀመጥ የለብሽም። ቅዝቃዜውም ላንቺ ጥሩ አይደለም።
ውስጥ እንግባና መፍትሄ እንፈልጋለን። በቃ ትንሽ ተረጋጊ። አይኔ ከሚያለቅሰው በላይ ውስጤ ልቤ በጣም እያለቀሰ ነው። ጭንቅላቴ አይምሮዬ በቃ ሁሉ ነገሬ ሊፈነዳ ደርሷል። እባክሽን ልሆን አልለመንሽ፣ እባክሽን ተረጋጊ። እንደዚህ መሆንሽ ምንም ነገር ነው የማይጠቅምሽ። ሚራ ማናችሁም እኮ እየተረዳችሁኝ አይደለም። የሳራ ጉዳይ እኮ ጭራሽ ውስብስብ ሆኗል። ሉሃና የተሻለ መፍትሄ እስክናገኝ እዚህ መቀመጡ ጥሩ አይደለም። ተነሽ ወደ ውስጥ እንግባ። ልዩነቱ ምን እንደሆነ የሚገባው። እሺ እንግባ። ቆይ ምን እያደረግክ ነው? ምን ለማድረግ እየሞከርክ ነው? እንዴት እንደዚህ ታደርጋለህ? ምንድን ነው የምትይ አንቺ? ምን አደረግኩ? ሮቤል ቆይ ስትገለኝ ያየህ እንዴት ጸጥ ትላለህ? እኔስ ደብድቤ ያየህ ዝም ትላለህ? ቆይ አንቺ አቅም የለሽም። ለምን ታዲያ ራስሽን ለመከላከል አልሞከርሽም? ሮቤል ያማል እንዴ? ጤነኛ አይደለህም? እንዴት ነው አንቺ ሚራ የምትደበድብሽ? ለምን አንቺ ሳይል ተጠቅመሽ አትመልሽላትም ነበር? ሮቤል ቆይ የፈለገውን አንዴ ዛ የምትችኝ ያየ ነው አይደለ? ቆይ እንዴት ስራሽ ወጣሽ ብለህ ትተኸኝ ትወጣለህ? ይሄ ፍኖት በእናትሽ ዝም በይ። ይኸውልሽ ለእኔ ለሮቤል ስታይ አይደለም እዚህ ቤት እየሰራሽ ያለሽው። እሺ ለብርሽ ለገንዘብሽ ስትይ። ሮቤል ቆይ እኔ ለብር ብዬ ይመስላል ይሄን ሁሉ ነገር እያደረኩ ያለው ለገንዘብ ብዬ ይመስላል ወይ? እና ቆይ ሌላ ዓላማ አለሽ? ሌላ እቅድ አለሽ? እስቲ ንገሪኝ። አዎ ሮቤል አለ። እያንዳንዱን ነገር የማደርገው ሮቤል ስለማፈቅር ነው፣ ለአንተ ፍቅር ስላለኝ ነው። ቆይ ሌላ ዓላማ ምን ሊኖረኝ ይችላል? ፍኖት ዝም በይ እባክሽ። ሮቤል እንዴት አትረዳኝም? በጣም ስለማፈቅር መሰለኝ ክፉ ያልሆነ ማንነቴ ክፉ አድርጌ የምንቀሳቀሰው የሌለኝን አመል ሰጥቼ። አንቺ እኔ እንደምታፈቅሪኝ ታወሪያለሽ፣ እማየው ድርጊትሽ ግን ሌላ፣ ፈጽሞ ሌላ። ሮቤል እንደዚህ አትበል። ለአንተ ብዬ እኮ ራሴ እንደዚህ ነገር ውስጥ የዳረኩት። ዝም በይ። ይኸውልሽ እዚህ ቤት ውስጥ ለእኔ የምታደርጊው ምንም ነገር የለም። እያንዳንዷን ነገር እያደረግሽ ያለሽው ለራስሽ ጥቅም ስትይ ነው። እሺ ሮቤል እኔ አፈቅርሃለሁ። የአንተ ፍቅር ለማግኘት እኮ ነው የምታገል። ካሁን በኋላ ሮቤል አፈቅርሃለሁ የሚባል ነገር መስማት አልፈልግም። እኔ ፍቅር አልፈልግም። ገባሽ አይደል? አድናን ምን ትላለህ? ለሉሃና መፍትሄ መፈለግ አለብን። እኔ ምን አውቃለሁ? ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ ምንም አላውቅም። ምን ይሻላል? እማዬ እኮ የሰጠችኝ ደቂቃ እያለቀ ነው። እሺ ቆይ ከዚህ በላይ ምን አባቴ ላድርግ? አድናን እስቲ ተረጋጉ፣ ቀስቀስ በሉ፣ የሆነ መፍትሄ እናስብ። እኔም እኮ እየሞከርኩኝ ነው፣ ግን በቃ ምንም አይነት መንገድ እየታየኝ አይደለም። የግድ አንድ ነገር ማድረግ አለብኝ። እንደዛ ካልሆነ እማዬ እኔ ላይ ያላት እምነት ይላላል። መላላት ብቻ ሳይሆን ደግሞ ጭራሽ ሳራን ካለመጣሽ ልጅ አይደለሽም ብላኛለች። እሺ ካላችሁና የምትስማሙ ከሆነ እኔ ጋር አንድ መፍትሄ ሀሳብ ነበር። እሺ ካላችሁ ከሌለንበት ነገር ያውጣናል። ምንድን እኮ በፍጥነት ንገሪና፣ ጊዜ የለንም አይደለም? ምንድን ነው ግን ደግሞ እናንተ ላትስማሙበት ትችላላችሁ። ማለቴ ይሄ በጣም ከባድ ውሳኔ ነው። ለምን እንደዚህ ትያለሽ? እኛ እኮ ተስማምተናል አይደለም? መፍትሄውን እንጂ ምንም ይሁን ግድ የለም። ንገሪኝ። ምንድን ነው ሀሳብሽ ሚራ? ንገሪኝ። ሌላ አማራጭ ስለሌለን ለዛ ነው ይህንን ሀሳብ እንደ መፍትሄ ብዬ ያመጣሁት። ሚራ አማራጩ ነው እኛ ማንስማማበት ምንም አይነት ነገር የለም። በይሳት ንገሪኝ። እንዴ የመጨረሻ አማራጯን ሞት አድርጋል ነበር እንዴ? መቼስ ሊሞት የነበረ ሰው በምንም ይስማማል አይደለም? ሉሃና ሳራ ሆና ብትመጣስ? ምን እንዴ ስትይና ሀሳብ አመጣሽው? ሚራ ይሄ እኮ ፈጽሞ የማይሆን ነገር ነው። ምን ሆነሻል? በዛ ላይ ሉሃናን እንዴት ነው ሳራ ልናስመስላት የምንችለው? ሲጀመር እኮ ይሄ ነገር እማዬ ማታለል ነው። እንዴት ነው ይሄ ማድረግ የምንችለው? ይሄ አይሆንም። ሌላ ሰዎች ይሄ በፍጹም። አንቺ ምንድን ነው ያልሽው? ምንድን ነው ያልሽው? ድገሚ እስቲ። አፈቅርሃለሁ። አዎ በጣም አፈቅርሃለሁ ነው። ስሚ ፍኖት፣ እኔ ፍቅር የማውቀው አንድና አንድ ብቻ ነው፣ እሱም የሉሃና ነው። ሮቤል ቆይ ለምን እንደዚህ ትለኛለህ? እኔ ስላፈቅርኩ እኮ ነው ብዙ ነገር እያደረግኩ ያለሁት። ሁሉም ነገር ማድረግ እኮ አንተ ስል ነው። ደግሞ ልንገርሽ፣
ከኔ ጋር ፍቅር የሚባል ነገር እንዳታስቢ እሺ? ደግሜ እነግርሻለሁ፣ ከኔ ጋር ፍቅር የሚባል ነገር እንዳታስቢ። ሮቤል እሺ መልስልኝ። ፍቅር ከሌለን አብረን ምን እናደርጋለን? አብሮነታችን ምንድን ነው ትርጉሙ? እኔና አንቺ መሀል ፍቅር የሚባል ነገር የለም። ይህንን ደግሞ በአይምሮሽ አስቢው፣ በደንብ አሰላሲው። ሮቤል እኔ የምሰጥህ ንጹህ ፍቅሬን ነው። አንተስ የምትፈልገው ያንን አይደል እንዴ? ትሰሚኛለሽ ፍኖት፣ እኔና አንቺ መሀል ያለው ሰጥቶ መቀበል ብቻ ነው። ትሰጭኛለሽ፣ እቀበላለሁ። እሰጥሻለሁ፣ ትቀበያለሽ። አለቀ። ሮቤል እባክህ ክብሬ እንዲያታዋርደው። ሴት እኮ ነኝ። ኦሆ ፍኖት፣ ነገርኩሽ እኮ እኔና አንቺ መሀል ያለው ጥቅም ብቻ ነው። ስር ያልኩሽን ነገር ትሰሪያለሽ፣ ገንዘብ እሰጥሻለሁ፣ አለቀ። ሌላ ምንም ነገር እንዳትጠብቂ። ሮቤል አንድ ነገር ወቅ፣ አንተ እንደዚህ ብትለኝም እኔ ግን ከልቤ ነው የማፈቅር። ሰምተሻል አይደል? ምንም አይነት የፍቅር ስሜት በእኔና አንቺ መሀል አይኖርም። ስራና ስራ ብቻ ነው ያገናኘን እያልኩሽ ነው። ተግባባል? ሮቤል እባክህ ቆይ፣ እኔን ለመረዳት ለምን አትሞክርም? አሁን ከአጠገቤ ጥፊልኝ፣ ዞር በይ ከፊቴ። እባክህ እባክህ ሮቤል እንደዚህ አትበለኝ። እኔ ለመረዳት ሞክር አልኩሽ እኮ ከኔ ጋር ምንም አይነት የፍቅር ግንኙነት ሊኖረን አይችልም። እኔ ያዘዝኩሽን ብቻ መፈጸም ነው ያለብሽ። ገባሽ አይደል? ሮቤል ይሄ ፍቅር አንድ ቀን በመሀላችን ይፈጠራል ብዬ ተስፋ አደርጋለሁ። ፍኖት ትሰሚኛለሽ? ከኔ ጋር ምንም የሚፈጠር ፍቅር የለም። ደግመሽ እንዳታስብ። ደስ እንዳለ። አሁን ግን እኔ ከፊት ልሄድልህ። ምን አይነት ማትረባ ሴት ነች! ጭራሽ ፍቅር ትላለች። እንዳታፍርም ቅሌታ። እንዴት አስበሽ ነው የሚለው? ቆይ እንዴት ነው የምታስቢው? ሌላ ደግሞ ትልቅ ውሸት፣ ሌላ ውሸት። አረ ለወና ተረጋጊ እንጂ እንዴ! ሁሉም ነገር ምርጫ የለውም እንዴ? ቢያንስ አንድ ምርጫ ማስጭ ነው እንጂ። ጭራሽ ለማየ የሳራን መሞት ደብቂያት፣ አሁን ደግሞ ሳራኔን ብዬ እንድመጣ ነው የምትፈልጊው? እንዴት ነው የምታስቡት? ታዲያ ይሄን ካልሞከርን ሌላ ምን አማራጭ አለን? ቆይ አንቺ እንዴት ነው የምታስቢው? እንዲህ ያለ አደገኛ ነገር እንዴት ሊደረግ ይችላል? እባክሽ ልጅ ተረጋጊ። አሁን እየተፈጠረ ላለው ነገር የመጨረሻ ማብቂያ ውሳኔ ይሄ ብቻ ነው። ትሰማኛለህ አድናን? ጭራሽ በሱ ሀሳብ ልትስማማ ከሆነ ጭራሽ አይምሮዬን ልታሳብደኝ ነው ማለት ነው። አእምሮሽን ለማሳበድ አይደለም፣ ግን በቃ በዚህ ሁኔታ ውስጥ እናትሽን ለማረጋጋት ያለን አማራጭ ይሄ ብቻ ነው። ምን ሆናችኋል? እንዲህ ያለ ውሸት መዋሸት ለእኔ በጣም ከባድ ነው። ተረዱኝ እንጂ። ሁሉም ነገር እኮ ከባድ እንደሆነ አውቃለሁ፣ ግን በቃ ይሄ የተባለው ነገር ከመሆኑ በፊት እሺ ምን እናድርግ? ሉሃና እባክሽን ተረጋጊ። ይኸውልሽ እኔ ይህንን ሀሳብ ያመጣሁት እኮ ሌላ አማራጭ ስላጣሁ ነው። ሌላ መፍትሄ ሀሳብ አጣሁ፣ ለዛ ነው። እንዴ ምንም አይነት አማራጭ የለም ብለሽማ እንደዚህ አይነት ነገር ማድረግ የለብሽም። እሺ ሌላ ምን አይነት አማራጭ አለ? አይተሽዋል? በ30 ደቂቃ ውስጥ ልታመጪ የምችው ሌላ አማራጭ አለሽ? በቃ ምንም አይነት ለውጥ ባላመጣ እንኳን እሷ በመጣችው ሰርግ ፍጹም አልስማማም። እኔ እኮ ተጨንቄያለሁ ሚራ፣ ግን በቃ ምን እናድርግ? በዚህ የምትቀጥል ከሆነ ምንም አይነት ሌላ አማራጭ የለንም። አላቅም አድናን፣ እውነት ምንም አላቅም። ይሄ ጥሩ ሀሳብ ስለመሰለኝ ነው ይህንን ሀሳብ ያመጣሁት። ሀሳብሽማ ጥሩ ሊሆን ይችላል፣ ግን ሉሃናን ማሳመን ካልቻለን ምንም እርባና ቢስ ነው የሚሆነው። እሺ ሌላ የተለየ ሀሳብ አላችሁ? ካላችሁ ልስማችሁ። እኔ ግን እውነቴን ነው የምልህ፣ ከዚህ የተለየ ሌላ ሀሳብ የለኝም። ላመጣም አልቻልኩም። ሉሃናን አሁን ግዴታ መረጋጋት አለብኝ፣ ያለበለዚያ ሰላም አይፈጠርም። አሸርነን ታረጋጋታለህ፣ ግን ደግሞ ትንሽ ደቂቃ ስጣት። እርግጠኛ ነኝ እሺ ማለት አይቀርም። እባክህ እማ እባክሽን እንደዚህ አትሁኝ። ስሚ ሉሃና፣ የሆነ ነገር ልንገርሽ፣ አዳምጪ። እሺማ እሰማሻለሁ። የምትይኝን ነገር በሙሉ በደንብ እሰማሻለሁ። ሰማሽ ሉሃና? ከዚህ በኋላ እኔ እና አንቺ ቁጭ ብለን የምናወራው ሳራ ስትሆን ብቻ ነው። እናቴ ቆይ ለምን እንደዚህ ትሆኛለሽ? እኔም እኮ ልጅሽ ነኝ። ከዚህ ውጪ ሳራ በሌለችበት እኔ እና አንቺ ምንም አናወራም። እማ እባክሽ እንደዚህ አትበይኝ። ሰምተሻል? ጨርሻለሁ። ከአሁን በኋላ የምናወራው እሷ ካለች ብቻ ነው። እናቴ ለምንድን ነው እንደዚህ የምትለወጭብኝ? እኔ እኮ በጣም እወድሻለሁ። ምንም አይነት ነገር ማውራት አልፈልግም። ሳራን ማየት ፈልጋለሁ። እማ ሳራ እኮ መምጣቱ አይቀርም፣ ግን ደግሞ እባክሽ እኔ ላይ እንደዚህ አትሁኝብኝ። ከእንግዲህ ሳራ የለችም ማለት እኔ እና አንቺ በፍጹም አናወራም ማለት ነው። እማዬ ሁኔታሽ ሁሉ ግራ እያጋባኝ ነው።
ሁሉም ነገር ግልጽ ነው። እኔ አሁን የመጨረሻውን ነገር ነግሬሻለሁ። እናቴ እባክሽ በዚህ ሁኔታ አትተይኝ። እኔ እኮ ብቻዬን ነኝ። ንግግሬን ጨርሻለሁ። ሳራ መምጣት አለባት። ሌላ ምንም ነገር የለም። እማ እባክሽ እንደዚህ አትሁኚ። ንግግሬን ጨርሻለሁ ብዬሻለሁ። ስለ ሳራ ካልሆነ ምንም ነገር እንዳታወሪ። እማዬ እኔ እኮ በደንብ እየሰማሁሽ ነው አይደለ? አንቺ የምትይኝ ነገር እኮ ለማድረግ እየሞከርኩ ነው። ጨርሻለሁ። እናቴ እኔን ማየት አትፈልግም ማለት ነው? ማዘር እኮ ሸሩሽም በሚራ ሀሳብ ለምን አንስማማም? አድናን እንዴት ነው የምስማማው? እስቲ አስበው፣ እማዬ የሞተችዋን ልጇን እኔ ነኝ ብዬ እንዴት ነው መምጣት የምችለው? ሎና እባክሽን አንቺ ተስማሚ እንጂ እኛ በሆነ በዘዴ ብለን የሆነ ነገር እንፈጥራለን። አንቺ ብቻ እሺ በይን። አድናን እናታችን እኮ ናት። እንዴት ነው እኛ መለየት የሚከብዳት? ምንም መንታ ብንሆን ግን እኛ መለየት አይከብዳትም። ግድ የለም እኛ አንቺና እሷ እንዳትለይሽ በሆነ ዘዴ እናደርጋለን። እሺ ቆይ ለምሳሌ በምን? እንዴት? እኔ እንጃ ብቻ ግን በሆነ ነገር እናደርጋለን። በቃ እርግጠኛ ነኝ። እሺ በይኝ። እሺ ቆይ ሌላውን ተው። አዎ እኔና ሳራ በጣም ነው የምንመሳሰለው፣ ግን ደግሞ ሳራ ኮልታፋ ናት። እኔ ደግሞ ይኸው በስርዓት ነው የማወራው። እሺ በዚያ እንለያይም? እባክሽን አሁን ጊዜው እየሄደብን ነው። ምንም አይነት ሌላ መንገድ የለንም። አውቃለሁ አድናን፣ ግን ውስጤ በጣም ታውኳል። ደግሞ የሚደርስብንን ነገር በሙሉ አብረን እንጋፈጠዋለን። እሺ ማሬ። ግን በቃ ለእናቴ ስል ብቻ ነው የምስማማው። ለእናቴ ስል ብቻ። በጣም አመሰግናለሁ። በእውነት ትክክለኛ ውሳኔ ነው የወሰንሽው። ይሄ ውሳኔ ህይወታችን እንደማያበላሽብን ተስፋ አድርጋለሁ። ደግሞ ሁሉንም ነገር እኛ እንቆጣጠረዋለን። በፍጹም እንዳትጨነቂ እሺ። የፈለግከው ይሁን። አሁን ምን ማድረግ እችላለሁ? በቃ አሁን ሚራ ልጥራትና ቅዳችንን እንጀምር። እሺ እሺ። በቃ እገልሻለሁ። ሮቤል አንቺን አይደለም ያፈቅረው። እገልሻለሁ ሮቤል። ሎና በእኔ እጅ ነው የምጠፊው። ሮቤል እኔ አፈቅርሃለሁ። ለአንተ ስል የሌለኝ ማንነት የተላበስኩት ሎና። እገልሻለሁ። እሺ ሎና በይ ንገሪኝ፣ ውሳኔሽ ምን ሆነ? ተስማማሽ? እሺ ምንም ምርጫ ስለሌለኝ ተስማምቻለሁ። በጣም ጥሩ። ስለዚህ መጀመሪያ እናትሽን በስልክ ታወሪያቸዋለሽ። ምን ብዬ ነው በስልክ ማውራው? እሺ ድምጼን እንዴት ነው የምቀይረው እንዴ? ያውልሽ አሁን እናትሽ ጋር ትሄጂና ሳራ ደወለች ያታለሽ፣ ወይ ደግሞ ካልሆነ አድናን ሄድና ሳራ ደውላ ብሎ ስልክ ይሰጣታል። እንዴት ነው ማውራት? ይሄ እኮ በጣም ከባድ ነገር ነው። እየመጣው ነው ብለሽ ዝም ብለሽ ታረጋገታለሽ አንቺ። ከዛ በኋላማ አንቺ አሊያም ልሆና በቃ ከዚህ ቻው ብላችሁ ትሄዳላችሁ ማለት ነው። ቆይ ሌላ አማራጭ የለንም? ከዚህ ሌላ መንገድ የለም እንዴ? የኔ ቆንጆ መጠንከር አለብሽ። ይሄን ደግሞ ማድረግ ትችያለሽ። ሚራ ይሄ ምን አይነት ከባድ መንገድ እንደሆነ አልገባሽም? በጣም ከባድ እኮ ነው። ልሆና እባክሽን እሺ በይ። ደግሞ እያቸው እስቲ እናትሽን ካሉበት የህመም ደረጃ ይሄ አይሻል? ይኸውልሽ እናትሽ የእህትሽን ሞት በሰሙ ቅጽበት እዚህ ህይወታቸው ከሚያልፍ በቃ እዚህ ቢቆዩ አይሻልም? ከዛ እኛ አረጋግተን ቀስ ብለን የሆነ ቀን ሁኔታውን ነግራችኋለን። በጣም እያመመኝ ነው፣ ግን እናቴን ለማዳን ስል አደርገዋለሁ። ፕሊዝ ሎና እባክሽ ለጊዜው እሺ ብለሽን ይሄንን ነገር አድርጊው። ከዚህ ውጭ ምንም አይነት አማራጭም እድልም የለንም። አዎ ሎና አሁን መጽናናት መጠንከር አለብሽ። ይሄን ደግሞ የምታደርጊው ለእናትሽ ብለሽ ነው። እሺ አድናን ደውልልኝ፣ ዝግጁ ነኝ አሁን። ይህንን ውሸት እንድችል አድርገኝ። ማዘር አንዴ ላስቸግሮት። አንተ ደግሞ ምን ትፈልጋለህ? ምንም እንዳትለኝ ሰላም ስጥ። ሳራ እኮ ደውላ አገናኘኝ ብላኝ አንዴ ላገናኙት ነበረ እንዲያወራት። እውነትህን አድናን እንጂ እስቲ እውነቱን ንገረኝ። አዎ ይኸው ስልኩን ተቀበሉኝና አናግሯት። እሺ እሺ። ሄሎ የኔ ልጅ። ወይ እንዴት ነሽ? በጣም ያፈቅሽኝ።
የት ነሽ የኔ ቆንጆ? እህትሽን እኮ በጣም አስጨነቅኳት። ነይ እንጂ። እሺ እማዬ እየመጣሁ ነው። እሺ ትንሽ ደቂቃ ብቻ ታገሽኝ፣ አሁን እመጣለሁ። እሺ ድምፅሽን እኮ መስማቱ ለእኔ አለመኝ ነው። እሺ እሺ እማዬ በቃ አሁን ስልኩን ዝጋውና መጣሁ። እሺ ልጄ። አድናን በጣም አመሰግናለሁ። ልጄን እኮ በጣም አስጨነቅኳት። ሉሃናን አሁን ግን እየመጣሁ ነው አለችኝ። ደስታዬ ወሰን የለውም። እኔ እኮ ግራ ቢገባኝ ነው ሱቅ ይሄን ያህል ይቆያል ብዬ እኮ ነው። በቃ ማዘር ምንም አይጨነቁ። እሺ ደግሞ ይኸው እየመጣች ነው። ትንሽ ብቻ ታገሱ። አዎ የኔ ሳራ ስትመጣ ሁሉ ነገር ይስተካከላል። አመሰግናለሁ ልጅ። አዎ እንዴ በቃ አሁንማ ይረጋጉና ውስጥ ይግቡ። በቃ አሁን ተረጋጋው ልጅን በማግኘት ግን ደህና ነው አይደለም? ደግሞ ምንም አይጨነቁ። እሺ በሁሉም ነገር ነው አብሬዎት ነኝ ያለሁት። እሺ አመሰግናለሁ ልጄ። አሁን ልጄን በጉጉት እጠብቃታለሁ። አመሰግናለሁ። ሚራ እናቴን እኮ ነው እየዋሸሁ ያለሁት። እናቴን ነው እየዋሸኋት ያለሁት። ሳራ መስያት እንዴት ደስ እንዳላት አየሻት አይደል? እሺ ቆይ ይሄን ደስታ እያየሁ እንዴት ነው እውነቱን መናገር የምችለው? ሚራ ለምንድን ነው ይሄን መንገድ እንድመርጥ ያደረገኝ? እኔ ነኝ የዚህ ሁሉ መዘዝ፣ እኔ ነኝ ይህን ሁሉ ጣጣ ያመጣሁት። የሁሉም ነገር ተጠያቂ እኔ ነኝ። አምላክ ሆይ ቆይ ለምንድን ነው እንደዚህ ሀሳብ ያመጣሁት? እሺ ሚራ አሁን ቀጥሎ ምንድን ነው ማድረግ ያለብኝ? እናቴ ምን ብዬ ነው ማታለል ያለብኝ? በቃ እንደ ገብቼበታለሁ። ከዚህ በኋላ መቀጠል ብቻ ነው ያለኝ አማራጭ። አይዞሽ ቆንጆ እባክሽን ተረጋጊ። ሁሉም ያልፋል። ሁሉም ነገር በጊዜ ይሆናል። እንዴት ነው የሚስተካከለው? እኔ እኮ እማዬን እየዋሸኋት ነው። በውሸት እኮ እያስደሰትኳት ነው ያለሁት። አይዞሽ ሉሃና ምንም ማድረግ አንችልም። አሁን ያለንበት ሁኔታ ማሰብ አለብን። ሌላ አማራጭ እኮ የለንም። ለእናቴ ደህንነት ስል ብቻ ነው የምቀጥለው። ሌላ ምንም የምፈልገው ነገር የለም። አዎ በጣም በጣም ትክክል ነሽ። አሁን ላይ የእሷ ጤንነት ነው ቅድሚያ ሊሰጠው የሚገባው። እሺ አሁን ምን ልበላት? ስልክ ደወልኩላት። እሺ ቀጥሎስ ምንድን ነው ማድረግ ያለብኝ? ሉሃናዬ አይዞሽ፣ እኔ በሁሉም ነገር ከጎንሽ እረዳሻለሁ። በፈለግሽው ነገር አግዝሻለሁ። አመሰግናለሁ ሚራ። ግን በቃ እናቴን ሳታልላት እንደዚህ ይሰማኛል ብዬ አላሰብኩም ነበር። ይገባኛል። በጣም አስጨናቂ ነገር ነው። ግን ደግሞ ምን ሁሉም ነገር ያልፋል። ምንም የማያልፍ ነገር የለም። አይዞሽ። እንዴ ማሚዬ ምን ተገኝቶ ነው? በጣም ደስ ብሎሻል። በጣም ደስ የሚል ስሜት ላይ ነው ያለሽው። ቆይ ምን ተገኝቶ ነው ማሚዬ? ማለቴ ምን ተገኝቶ እንደዚህ ደስተኛ ሆንሽው? ለማንኛውም ግን ደስ ስላለሽ በጣም ደስ ብሎኛል። ያው እሰይ እሰይ፣ ሳርዬ እኮ ደወለች። ምን ማዘርዬ? ሳራ ደወለች ነው የምትይው? አዎ አሁን አወራኋት። አድናን በረንዳ ላይ መጥቶ ስልኩን ሰጠኝና አሁን አወራኋት። የእውነት አሁን አወራኋት። እየቀለድሽ አይደለም አይደል? ማለቴ እውነት ሳራ ደወለች? አዎ የኔ ልጅ አሁን አውርታኝ እኮ ነው የመጣሁት። እንዴ ደግሞ በዚህ ቀልዳለሁ እንዴ? እኮ ሳራ ራሷ እርግጠኛ ኖት? ማለቴ ነሽ? አዎ ሳራ ራሷ ናት ያወራችኝ። አሁን መጣሁ ብላኛለች። ሳራ ደወለች? ይሄማ እዚህ ውስጥ የሆነ ነገርም አለ፣ የሆነ ሚስጥርም አለ። ይሄንን ማወቅ አለብኝ። እሺ ማዘር፣ በእውነት በደስታሽ በጣም ደስ ብሎኛል። በጣም የሆነች ቦታ ደርሼ መጣሁ። አሁን እመለሳለሁ። መጣሁ ማሚ። አድናን ቆይ ምን እያደረጋችሁ ነው? ንገሪኝ። እንዴ ምንድን ነው እየሰራችሁ ያላችሁት? እንዴ ቆይ ሳራን ጌታ አግኝታችሁ ነው ለሴትዮዋ ደውላችሁ ያገናኛችኋል? ሮቤል በጥሞና አስባል። ይሄንን ነገር እንዳታበላሸው። ይኸውልህ እኛ በምናደርገው እያንዳንዱ ነገር ውስጥ ጣልቃ ገብተህ አበላሻለሁ ካልክ ሮቤል አንገትን ነው በጥስልህ። አድናን አንተ በቃ ሁሉ ጊዜ ማስፈራራት አይሰለችም?
እንዴ ከዚህ በፊት እኮ ደግሜ ደጋግሜ ነግሬ ነበር አድናን አድርገው ብያለሁ። ለምን ከምትፎክር አትሞክረኝ? ሮቤል ይኸውልህ አንተ አንድ የማይገባ ነገር አለ። በደንብ ስማኝ፣ አዳምጠኝ። ይኸውልህ የሰው ልጅ ከወለደ በኋላ ፈሪ ነው የሚሆነው፣ ፈሪ። ምክንያቱም ለልጁ መኖር ስላለበት ከአንተ ጋር በሚኖረን ግንኙነት ላይ አንድ ስህተት ብፈጥር ነገ ልጄን ማን እንደሚያሳድግልኝ፣ ማን እንደሚያኖርልኝ፣ ከማን ጋር እንደሚቆይልኝ ያሳስበኛል። ለዛ ስል እስከ መጨረሻው ጥግ ድረስ እታገሳለሁ እንጂ ለእንዳንተ አይነቱ ተራን ያንሻለሁ። ገባ? በቃ ታሪክ አትስበክ። ትሰማኛለህ? ለልጄ ስር መኖር እንዳለብኝ ስለማስብ ነው። እሺ በተለይ ምንም ነገር አላደርገው። አሁን ግን የምሰራውን ስራ እንድታበላሽ ጨርሶ ነው አልፈቅድልህም። የምናደርገውን ነገር እንዳታበላሽብኝ። ሰማኛለም? እንዳታበላሽብኝ። አድና አንተ አሁን በምታደርገው ነገር የሎህና እናት ላይ እየቀለድክባት ማለት አያገባም ሮቤል፣ ተደደብ ድንጋይ። ሰማኛልክ? ይሁን እኔ እናንተ ከአንድ ማህፀን ተካፍለን ከምንወለድ አንተ እዛው እናቴ ማህፀን ውስጥ ውሃ ሆነ በቀረ ይሻለኝ ነበረ። ንገረኝ፣ ምንድን ነው ያደረጋችሁት? ስማ አድና፣ ሁሉንም ነገር የማትነግረኝ ከሆነ እያንዳንዱን ነገር አበላሽዋለሁ። ንገረኝ፣ ምንድን ነው ያደረጋችሁት? አንተ ምንም አያገባም። ከዚህ በኋላ አንተ የሚታይ ትርፍ ብቻ ነው። እንዲያውም ከአሁን በኋላ ጠጋ ብለውላ እንድትሄድ አንፈልግም። እሺ አድና፣ እስከ ድረስ እንደምትሄዱ አላውቅም፣ ግን ይኸውልህ እኔ ይሄ ነገር እስከሚታወቅበት ጊዜ ድረስ እየተከታተሉ ሁሉንም ነገር አበላሽዋለሁ። ከቻልክ ሞክረው፣ ግን እስከ መጨረሻው ድረስ ውጤቱን ትሸከመዋለች። አሁን ሂድልኝ ከዚህ። በጣም ጥሩ። ሉዋና እስኪ በደንብ አያምርም? ይሄንን ነው የምትለብሺው? ሚራ እኔ አልችልም። ሰውነቴ ራሱ እየተንቀጠቀጠ እኮ ነው። በቃ አልችልም። ሉዋና አልችልም አትበይ፣ ትችያለሽ። ለእናቴ ስትይ ይሄን ሁሉ ነገር ማድረግ አለብሽ። ቆይ ሚራ፣ እማዬ እያታለልኳት እንደሆነ ስታውቅ ምን እንደሚፈጠር ምን ሊሰማት እንደሚችል አታስቢ? መጥፎ ስሜት ለጥቂት ደቂቃዎች ይቆያል። እናትን ማጣት ግን ዘላለም ጸጸት ነው። ስለዚህ ለእናቴ ስትይ ትችያለሽ፣ ታደርጊያለሽ። በጣም ጥሩ። አያችሁ አይደል? መጀመሪያም የሀሳብ ያንቺ እንደሆነ ገብቶኝ ነበር። ሮቤል፣ አንተ መጀመሪያ እዚህ ምን ታደርጋለህ? ለዚህ ነበር እኮ የምወድሽ። አንቺ በጣም ጀግና ነሽ። ከአንቺ ውጭ ሀሳብ የሚያመጣ ሰው እንደሌለ አውቅ ነበር። ሮቤል፣ ቆይ ምንድን ነው የምትለው? ለምንድን ነው እንደዚህ የምታደርገን? የሚያሳዝነው ነገር ቢኖር ሁሉም ነገር ተዘጋጅቷል። እኔ ግን ይህንን እንድታደርጉ አልፈቅድላችሁ። ሁሉንም ነገር አበለሻሽዋለሁ። ምንድን ነው የምታበላሸው ሮቤል? በቃ በፈጠረ ተወኝ እስቲ። ይኸውልሽ ሉዋና፣ አንቺ ሉዋና እንጂ ሳራ እንዳሉሽ ቀድሜ ሄጄ ለእናትሽ ማብራራት ይኖርብኛል። እባክህን ሮቤል፣ ጸጥ። ከቻልክ አሁን እንኳን ለሰው ደህና ነገር ለማሰብ ሞክር። ልለምንህ። አልፈልግም። ሚራ፣ ቆይ ሲጀመር አንቺ ማን ነሽ? ቆይ ምንድን ነው ፍላጎት ሮቤል? ሳራን ገደልካት አይደለ? አይበቃህም? ይሄ እውነት ነው። እስኪ ንገረኝ፣ እውነትን ትክዳለህ? ሳራን ስገድል ያየ ምስክር ወይም ማስረጃ ካላችሁ ይኸው ውሰዱኝ፣ አሳስሩኝ። ትሰማለህ? እኔ የሚጋ ራሱ ማስረጃ ነው። ሰሚኛለሽ አይደል? ያለምንም ማስረጃ ሳራን አንተን የገደልካት እያላችሁ እንዳሮጌዎች አትጩሁ። በጣም ጥሩ፣ ጠብቀኝ። እሺ፣ እሱን አብረን እናያለን። እስቲ እኔ ሳራን ሉዋና እንደሆነች እንዲያምኑ ከሆነ የፈለግሽው እስቲ እኔ። ቆይ ምንድን ነው የፈለግከው? እስቲ ግልጽ አድርገው። ምንድን ነው? በጣም ጥሩ ሉዋና፣ ታውቂያለሽ፣ ይህንን ጥያቄ ከራስሽ ከአንቺ እንዲመጣ መስማት ፈልጌ ነበር። ሮቤል፣ አቀልድብን። ምን ትፈልጋለህ እያልኩ ነው። ምንድን ነው የምትፈልገው? እንግዲህ እኔም በዚህ ድራማ ውስጥ መሳተፍ እንዳለብኝ ካሰብሽ ሉዋና፣ እኔና አንቺ እዚች አልጋ ላይ ለአንድ ሰዓት ያክል በደንብ መደሰት ይኖርብናል። ምን? በደንብ አስበሽ ንገሪኝ። አደራ አደራ ሉዋና።
ሮቤል አሁን እኔ ላንተ የድሮ አሚራ ነኝ። አድናን ሉዋና ከእንግዲህ የሮቤል ጉዳይ ምንም አያስጨንቃችሁም። የሮቤልን ነገር ለኔ ተውልኝ። ለሱ መፍትሄ አግኝቼለታለሁ። ምንድን ነው ያደረግሽው? ሮቤል እኮ ዝም ብሎ ሊተውን የሚችል ሰው አይደለም። አድናን እሱን ለኔ ተው። ሮቤል የራሱ ጉዳይ ነው። ማዘርን ካልናቸው ሰዓት በጣም ሰዓቱ እየሄደ ስለሆነ ማዘር ከትንሽ ደቂቃ በኋላ ሳራስ ማለታቸው አይቀርም። ልክ ነሽ። ማዘር እየጠበቁ ነው ሉዋና። ስለዚህ ሉዋና አሁን ቤተነሽ ልብስሽን ቀይሪ፣ ሙሉ ለሙሉ ሳራን መሰይ። ከዛን ሳሎን ጠብቅሻለሁ። ሳሎን ነኝ። ምንም ነገር ደግሞ እንዳታስቢ፣ በፍጹም እንዳትጨነቂ። ማዘርን የማረጋጋቱን ነገር ለኔ ተይልኝ። እርግጠኛ ነሽ ግን ሚራ ይሄንን ነገር ማድረግ አለብኝ? ማለቴ ሮቤል ምንም አያደርግም? ሉዋና አሁን ጥያቄ የምናበዛበት ሰዓት አይደለም። አሁን ዋናው ግባችን ማዘርን ማሳመን ብቻ ነው። ቆይ ለምንድን ነው ሮቤል እንዲያስጨንቀን የምትፈቅጂው? ሉዋና ይኸውልሽ፣ ሚራ የምትልሽን አድርጊ። እሷ የሆነ መንገድ አግኝታለች። እኛ ደግሞ እናትሽ ላይ ነው ማተኮር ያለብን። እሺ ምንም ምርጫ የለኝም። በቃ ልብሴን ልቀይርና እመጣለሁ። በጣም ጥሩ። በቃ እኔም ልሂድ። ሳሎን እንገናኝ። እኔ የምልህ አድናን፣ ሚራ ግን ሮቤልን ምን አድርጋው ነው? ይሄ ነገር እኮ ከቁጥጥራችን ውጭ እየሆነ ነው። ሉዋና ይቅርታ አድርጊልኝ። እኔ አሁን ምንም ማሰብ አልችልም። ብቻ በአሁን በዚህ ሰዓት ይኸውልሽ፣ እናትሽን ልብስሽን ቀይሪና ሳራን ሆነሽ አግኛቸው። እሺ በይ፣ ተነሽ። እማዬ ሳራ እማዬ እኔ አንቺ ወይኔ ጉዴ! ማዘር ሉዋና እንደሆነች አወቁ መሰለኝ። ወይኔ ጉዴ!